ሩሲያ ድሮኖችን ለቬንዙዌላ በማስታጠቅ አሜሪካን የመወጠር ተግባር ሳታስብ አልቀረችም አለ አንድ ለሩሲያ ጦር ቅርበት ያለው መገናኛ ብዙሃን። ርካሽ ድሮኖችን ለቬንዙዌላ በማሸከም የአሜሪካ ጦር እንደ ልቡ በቀጠናው እንዳይንቀሳቀስ የማድረግና የመወጠር ስትራቴጂ ከክሬምሊን ሳይነደፍ አልቀረም እየተባለ ይገኛል። የሩሲያ ባለስልጣናትም ለቬንዙዌላ በርካታና አደገኛ የጦር መሳሪያዎችን ብናሸክማት እንዳትገረሙ ማለትን መርጠዋል። በተመሳሳይ አሜሪካ በቬንዙዌላ ላይ ጦርነት ልታውጅ ትችላለች የሚለው ስጋት ከዚህም ከዚያም በሚወጡ ዘገባዎች እየተጠናከረ ይገኛል። የአሜሪካ ጦር ብረት ለበሶችና የተለያዩ የጦር አውሮፕላኖቹ በአካባቢው እየተርመሰመሱ መሆኑን በርካታ መገናኛ ብዙሃን እየጻፉ ይገኛሉ። የአሜሪካ ጦር ብረት ለበሱንና የጦር አውሮፕላኑን ካንቀሳቀሰባቸው አካባቢዎች አንዷ ትሪኒዳድ እና ቶቤጎ እንደምትገኝበትም ታውቋል። የሳተላይት ምስሎችም የአሜሪካ ግዙፍ የጦር አውሮፕላኖች በፖርቶሪኮ መሽገዋል እያሉ ይገኛሉ። የአሜሪካ ጦር እንቅስቃሴውን አጠናክሮ በቀጠለበት በዚህ ሰዓት ቢ52 ግዙፍ የጦር አውሮፕላኖች ኒውክሌር መሸከም የሚችሉ ክሩዝ ሚሳኤሎችን ተሸክመው ታይተዋል እየተባለ ይገኛል። እንዲሁም ዛሬ ዓለምን ያነጋገረው ስም ዞራን ማምዳኒ የሚለው ስም ነው። ሙስሊሙ ዩጋንዳ የተወለደው የህንድ ዝርያ ያለው ሰው በ7 ዓመቱ አሜሪካን የረገጠው የ34 ዓመት ሰው ኒውዮርክን ከንቲባ ሆኖ እንዲመራት መመረጡ ዓለምን እያነጋገረ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እርሱን ትመርጡና ወዮላችሁ ብለው የኒውዮርክ ከተማ መራጮችን ያስፈራሩ ቢሆንም ውጤቱ ግን በፈለጉበት መንገድ አልሆነላቸውም። ዞራን ማምዳኒ እንደተመረጠ ነበር ትራምፕ ሆይ እየሰማኸኝ እንደሆነ አውቃለሁ፣ ድምፁን በደንብ ጨምርበት በማለት በትራምፕ ላይ የተሳለቀው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያ ጦር ቬንዙዌላን ድሮን በማስታጠቅ የአሜሪካን ጦር የመወጠር ስትራቴጂ ሳያስብ አልቀረም እየተባለ ይገኛል። ራይባር እየተባለ የሚጠራውና ለሩሲያ ጦር ቅርበት እንዳለው የሚነገርለት መገናኛ ብዙሃን እንደጻፈው ሞስኮ ለካራካስ ድሮኖችን የማስታጠቅ እቅድ ሊኖራት ይችላል። በትንታኔ መልክ የቀረበው ይህ ጽሑፍ ሞስኮ ድሮኖችን ለቬንዙዌላ ብታቀርብ ምን አይነት ነገር በአካባቢው ሊፈጠር ይችላል ሲል ይተነትናል። አነስተኛ ድሮኖቹ የአሜሪካ ጦር እንደ ልብ እንዳይንቀሳቀስ በተለይም በጦር መርከቦቹ ላይ እያስነሳ የሚያምዘገዝጋቸው የጦር ጀቶች እንዲታወኩ እንዲሁም የጦር መርከቦች ራሳቸው ከስፍራ ስፍራ እንዳይዘዋወሩ ማድረግ ይቻላል ይላል ዘገባው። 40 ኪሎ ሜትር ርቀት መሸፈን የሚችሉትን የሩሲያን አነስተኛ ድሮኖች ለቬንዙዌላ ብናስታጥቅ ከተራራው ማዶ አሻግራ የአሜሪካን የጦር መሳሪያዎች ማውደም ወይም እንዳይጠጓት ማድረግ ትችላለች ነው ያሉት። በሄሊኮፕተርም በጀልባዎችም እነዚህን ድሮኖች በቀላሉ በማንቀሳቀስ የአሜሪካን ጦር በዛው በካሪቢያን ወጥሮ በመያዝ ወደ ዩክሬን እና ወደ ሌሎች የሩሲያ ብሔራዊ ጥቅሞች ባሉባቸው አካባቢዎች እንዳይሰማሩ ወይም ትኩረታቸው እንዲናጠብ ማድረግ የዘመቻው ግብ ሊሆን ይችላል ይላል ዘገባው። የሩሲያ የጦር መሳሪያዎችን በመታጠቅ የምትታወቀው ቬንዙዌላ አሁን $1000 የማያወጡ አነስተኛ ድሮኖችን ሰጥተን አለሁልሽ ብንላት አሜሪካን በሚገባ ትይዝልናለች ይላል ራይባር። የሩሲያ ምክር ቤት ወይም ዱማ የመከላከያ ኮሚቴ ሰብሳቢ የሆኑት አሌክሲ ዙራሎቭ ለሩሲያ መገናኛ ብዙሃን እንደተናገሩት ሞስኮ ለቬንዙዌላ አሁንም ቢሆን በርካታ የጦር መሳሪያዎችን እያስታጠቀች ስለምትገኝ ከዚህ በላይ ተጨማሪ መሳሪያዎች ቢሄዱ እንዳትገረሙ ብለዋል። እንኳን ድሮን እና ሌላው መሳሪያ ኦሬሽኒክ ሚሳኤላችንም ወደ ቬንዙዌላ ቢያመራ ምንም የሚያስገርም ነገር የለም እንዳትናገሩ ብለዋል ዙራሎቭ። ምንም አዲስ ነገር የለውም። ለቬንዙዌላ በርካታ የጦር መሳሪያዎችን ሰጥተናታል። ቁልፍ ወታደራዊ አጋራችን ነች። ነገር ግን
የትኞቹ የጦር መሳሪያዎች ወደ ቬንዙዌላ ይሄዳሉ የሚለውን ጉዳይ በተመለከተ ለጊዜው ሚስጥር ማድረግ አለብን፣ አሜሪካን ሰርፕራይዝ ልናደርጋት እንችላለን በማለት በድንገት የሚሰጡትን የሩሲያ የጦር መሳሪያዎች በተመለከተ ባለስልጣኑ ሀሳባቸውን አጋርተዋል ወይም መረጃ ሾልከዋል። ባለስልጣኑ እንደሚናገሩት ቬንዙዌላ ሩሲያ ሰራሾቹን ሱ-30 የጦር ጀቶች በመታጠቅ ለአየር ኃይሏ በከፍተኛ ደረጃ ትጠቀምባቸዋለች። ሱ-30 የቬንዙዌላ አየር ኃይል የጀርባ አጥንት ናቸው ይላሉ እኒህ የሩሲያ የምክር ቤት አባል። በተረፈ ፓንሲር ኤስ-1 እና ቡክ ኤም-2ኢ የተባሉት የአየር መከላከያ ስርዓቶችም ከሞስኮ ተልከው ካራካስን የሚጠብቁ ናቸው። በካሪቢያን አካባቢ ከፍተኛ የጦር እንቅስቃሴ የምታደርገውን አሜሪካን እዛው ወጥሮ መያዝ ለክሬምሊን አንድ ወታደራዊ አማራጭ ሊሆንለት ይችላል በሚል ብዙዎች ይህንን ዘገባ እየተቀባበሉት ይገኛሉ። ከዚሁ ጉዳይ ሳንወጣ አሜሪካ ከዛሬ ነገ በቬንዙዌላ ላይ ጥቃት ትፈጽማለች የሚለው ጥርጣሬ በተለያዩ ዘገባዎች እየተጠናከረ መጥቷል። በትሪኒዳድ እና ቶቤጎ የተለያዩ የጦር መሳሪያዎቿን አሳይታለች ሀገር አሜሪካ። ኤምቪ-22 ኦስፕሬ የጦር አውሮፕላኖችን በትሪኒዳድ እና ቶቤጎ ስታመላልስ ነበር የተባለችው ዋሽንግተን ይህንን ስታደርግ የሚያሳዩ ምስሎችም ማህበራዊ ሚዲያዎችን አጥለቅልቀዋል። የአሜሪካ የባህርና የልዩ ኃይል አባላትን ያጓጉዛሉ ወይም ለእነርሱ የሚያስፈልጉትን ግብአቶች ከዚያ እያንቀሳቀሱ ነው ተብለው የተጠረጠሩት ኤምቪ-22 ኦስፕሬ የጦር አውሮፕላኖች በትሪኒዳድ እና ቶቤጎ በተደጋጋሚ መታየታቸው ብቻ ሳይሆን የጦር እንቅስቃሴ ላይ እንዳሉ የሚያሳብቅ ሁኔታ ላይ እንዳሉ ሰምተናል ብለዋል በማህበራዊ ሚዲያ ላይ አስተያየታቸውን የሰጡ የተለያዩ ወገኖች። ቬንዙዌላን በቅርብ ርቀት ለመከታተል ወሳኝ የሆነችው ትሪኒዳድ እና ቶቤጎ አሜሪካ በቬንዙዌላ ላይ አንዳች ጥቃት ብትፈጽም መነሻ ከሚሆኑ ሀገራት መካከል ሳትመደብ አልቀረችም። ይህ ብቻ አይደለም። የአሜሪካ ጦር በሌሎች ሀገራትም ጦሩን እያንቀሳቀሰ ይገኛል። ጦሩን አንቀሳቅሶባቸዋል ከተባሉ ሀገራት መካከል ፖርቶሪኮ የምትገኝ ሲሆን እስከ ኤፍ-35 የጦር ጀቶች ያሉ አሜሪካ አሉኝ የምትላቸው የጦር መሳሪያዎች እንዲሁም የጦር አውሮፕላኖች በሚገባ እየታዩ ይገኛሉ። 8 የሚሆኑ ኤፍ-35 የጦር ጀቶች በፖርቶሪኮ ተገኝተዋል ይላል በሳተላይት ምስል የተረጋገጠው መረጃ። 2 ሲ-17 የትራንስፖርት አውሮፕላን እና ኬሲ-130 ነዳጅ ቀጂ አውሮፕላንም በሳተላይት ምስሉ አይን ውስጥ ከገቡ መካከል ይጠቀሳሉ። አሜሪካ በፖርቶሪኮ 8 የሚሆኑትን ኤፍ-35 የጦር ጀቶች ልታስቀምጥ የፈለገችው አንዳችና ድንገተኛ ጥቃት በቬንዙዌላ ላይ ቢፈጸም ዝግጁ ለመሆን ነው የሚሉ ወገኖችም አሉ። 2ቱ ሲ-17 የጦር ትራንስፖርት አውሮፕላኖችም ለተለያዩ ግብዓቶችና ለሎጂስቲክ አገልግሎት በተጠንቀቅ ቆመዋል ነው የተባለው። ኬሲ-130 ነዳጅ ቀጭ አውሮፕላኖችም በዘመቻው ወቅት ለሚያስፈልገው ነዳጅ አለሁ ብለው ነዳጅ እንዲቀዱ ነው በአካባቢው የተቀመጡት። የሳተላይት ምስሎቹ እነዚህን ነገሮች አሳይተዋል ይላል የዲፌንስ ብሎግ ዘገባ። ቢ-52 የተባለ ኒኩሌር መሸከም የሚችል ክሩዝ ሚሳኤል ያቀፈ የጦር አውሮፕላንም አሜሪካ እያንቀሳቀሰች መሆኑን ዘገባው አያይዞ ጠቅሷል። የአሜሪካ አየር ኃይል ይህንን የጦር አውሮፕላን ከሰሞኑ ደጋግሞ እያበረረው ነው ሲል ዘ አቪዬሽኒስት ዘግቧል። ይህ ሁሉ የጦር ዝግጅት በቬንዙዌላ ላይ ትኩረት ያደረገ ነው ቢባል ብዙዎች ግራ የሚጋቡት ነገር አይደለም። አሜሪካ ኢራንን ከማጥቃቷ በፊት በተለያዩ የጦር ሰፈሮቿ ላይ ግዙፍ የጦር አውሮፕላኖቿን ስታንቀሳቀስ ነበር። የጦር ቤዞቿን ስትፈትሽ ከየትኛው ስፍራ ተነስተው የትኛውን ጥቃት ይፈጽሙ በሚለው ጉዳይ ላይ ስትመክር ስታስብ እንደነበር ይታወሳል። እናም ኢራንን ላጠቃ እችላለሁም ላላጠቃም እችላለሁ እያለች እያዘናጋች ከቆየች በኋላ እንዳጠቃችው ሁሉ ቬንዙዌላንም የማትመታበት ምክንያት የለም የሚሉ ብዙዎች ናቸው። እንዲሁም በመቶዎች የሚቆጠሩ የሐማስ ተዋጊዎች በራፋህ አቅራቢያ በሚገኝ አንድ ዋሻ ውስጥ መሽገዋል እየተባለ ይገኛል። እስራኤል ምናልባት እነዚህ ተዋጊዎች የአይሁድ ታጋቾች አስክሬኖችን ይዘው ሊሆን ይችላል የሚል ጥርጣሬ እንዳላት
ቻናል 12 እና ቻናል 14 የተባሉት የእስራኤል መገናኛ ብዙሃን ዘግበዋል። ምናልባት እንደነዚህ ዘገባዎች እስከ 200 የሚደርሱት የሐማስ ወታደሮች እስራኤል በምትቆጣጠረው የራፋህ አካባቢ ሳይመሽጉ እንዳልቀሩ እየተነገረ ይገኛል። ተዋጊዎቹ ያለምንም ውጊያ ወጥተው በእጃቸው የሚገኙ አስክሬኖችንም ለአይሁዳዊቷ ሀገር እንዲያስረክቡ ምክረ ሐሳብ ቢቀርብም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ትጥቃቸውን ፈተው ተሸንፈው ብቻ ይወጧታል ሲሉ መፎከራቸውንና ይህንን የሰላም መንገድ እንደዘጉበት እየተነገረ ይገኛል። የታጋቾችን አስክሬን ታመጣለህ ወይስ አታመጣም ብላ ከሐማስ ጋር ውዝግብ ውስጥ የገባችው እስራኤል በወታደሮቹ ላይ አንዳች እርምጃ ለመውሰድ አስባለች ወይስ በጥበብ የታጋቾች አስክሬኖች እጃቸው ላይ ካለ ትረከባቸዋለች የሚለው ጉዳይ ከወዲሁ መነጋገሪያ ሆኗል። በመጨረሻም የኒውዮርኩ ሰው ዓለምን አነጋግሯል። ዩጋንዳ ተወልዶ በ7 ዓመቱ አሜሪካ የገባው ሰው ከህንድ ዝርያው የሚመዘዘው በእምነቱ ሙስሊም የሆነው ዞህራን ማምዳኒ በዕድሜውም 34 ዓመት የሆነው ዞህራን ማምዳኒ የኒውዮርክ ከተማ ከንቲባ ሆኖ መመረጡን ተከትሎ ዓለምን እያነጋገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድሪው ኩሞን ምረጡ እያሉ ለኒውዮርክ ከተማ መራጮች ከባድ ማስጠንቀቂያ ሰጥተው የነበረ ቢሆንም ያሰቡት ሳይሆን ቀርቷል። የጠሉትም የኒውዮርክ ከተማ ከንቲባ ሆኖባቸዋል። ከሪፐብሊካን ፓርቲ ከርቲስ ስሊዋ እንዲሁም የቀድሞ ዲሞክራት የኒውዮርክ ገዢ የነበሩት አንድሪው ኩሞ ከዞህራን ማምዳኒ ጋር ያደረጉት ፍልሚያ በማምዳኒ አሸናፊነት ተደምድሟል። ከ2 ሚሊዮን በላይ የሚሆኑ የኒውዮርክ መራጮች ይህንን ምርጫ በመሳተፍ ድምፅ ሰጥተዋል። ይህ ደግሞ ከ1960ዎቹ በኋላ ያልታየ ታላቅ ቁጥር ነው ተብሏል። ግዙፏ የአሜሪካ ከተማ ኒውዮርክ ማምዳኒን ከመረጠች በኋላ የበለጠ መነጋገሪያ ሆናለች። ዞህራን ማምዳኒም ከተመረጠ በኋላ እንዲህ አለ። አሁን ትራምፕ ሆይ እየሰማኸኝ እንደሆነ እርግጠኛ ነኝ፣ ድምፁን ጨምርበት በማለት በትራምፕ ላይ ተሳልቋል። የ34 ዓመቱ አዲሱ የኒውዮርክ ከተማ ከንቲባ ግራ ዘመም አቋም እንዳለው የሚነገርለት ማምዳኒ እነ ትራምፕ ኮሚኒስት ነህ ቢሉትም እርሱ ግን ዴሞክራቲክ ሶሻሊስት ነኝ በማለት ራሱን ይገልጻል። የኒውዮርክ ቤቶች በፍትሐዊ መንገድ ለዜጎች እንዲቀርቡ አደርጋለሁ፣ ከ200,000 በላይ ቤቶችን በኒውዮርክ እገነባለሁ አስገነባለሁ ያለው ዞህራን ማምዳኒ የወጣቱን ትኩረት በመሳብ ምርጫውን ማሸነፍ እንደቻለ እየተነገረለት ይገኛል። አስገራሚው የጉዞው ታሪኩ ግን ብዙዎችን አሁንም እያስደመመ ይገኛል። ዩጋንዳ የተወለደ አሜሪካ ኒውዮርክ በ7 ዓመቱ የገባ ሰው ስደተኛ ነህ ተብሎ በገባባት አሜሪካ ከ27 ዓመት በኋላ ይኖርባት ብቻ ሳይሆን ይመረጥባትም ዘንድ ችሏል። ከብሮንክስ ሃይስኩል እስከ ቦዶዊን ኮሌጅ ድረስ የደረሰው የትምህርት ሂደቱ በፖለቲካ አቋሙም ፍትህ ለፍልስጤም ከሚለው እንቅስቃሴው ኒውዮርክን እስከ መምራት አድርሶታል። በሙስሊምነቱ የማያፍረው በኒውዮርክ መስጊዶች እየሄደ የሚሰግደው በአፍ መፍቻ ቋንቋው በኡርዱ ግልጽ የቅስቀሳ ቪዲዮ የሚሰራው በራሱ የሚተማመነው ዞህራን ማምዳኒ ከተወሰነ ዓመታት በፊት ምናልባት ሊገመት ከሚችለው በላይ ሄዶ የኒውዮርክ ከተማ ከንቲባ መሆን ችሏል። የ27 ዓመቷን ብሩክሊን ኒውዮርክ የምትገኘውን ሶሪያዊቷን አርቲስት ራማ ዱዋጂን ሂንጅ በተባለ መተግበሪያ ተዋውቆ ያገባው ዕውቅ ከሆነች የፊልም ዳይሬክተር እናቱ ከሚራ ናየር የተወለደው የሃርቫርድ ዩኒቨርሲቲ ተማሪውና የኮሎምቢያ ዩኒቨርሲቲው ምሁሩ ፕሮፌሰር መሐመድ ማምዳኒ አባቱ የሆነው ዞህራን ማምዳኒ በመጨረሻም ተሳክቶለት ኒውዮርክን ለመምራት የመራጩን ልብም ድምፅ ማግኘት ችሏል። ለሰራተኛው መደብ እጨነቃለሁ፣ የቤት ዋጋ እንዲረክስ አድርጋለሁ፣ 200,000 ቤት እገነባለሁ፣ በግዙፍ ባለሀብቶችና ኩባንያዎች ላይ እስከ 11.5 በመቶ የሚሆን ግብር እጥላለሁ ያለው ማምዳኒ ኒውዮርክን በሚያስተዳድርበት ጊዜ የፌዴራል ፈንድ ላቋርጥብህ እችላለሁ ብለው ከዛቱበት ከትራምፕ ጋር ብርቱ ፍልሚያ እንደሚጠብቀው ይነገራል። የፍልስጤም መብት እንዲከበር እስከ ጥግ ሄዶ የሚታገለው አሜሪካ ኢራንን ማጥቃት የለባትም፣ ትራምፕ ጦርነት አስቆማለሁ እያሉ
እንዴት ኢራንን ይመቷታል ብሎ የሚከራከረው ከኩባና ከቬንዙዌላ ጋር መልካም ግንኙነት ሊኖረን ይገባል ብሎ የሚያምነው ዞህራን ማምዳኒ አሁን የኒውዮርክ ከተማ ከንቲባ ነው። እርሱ እንዳለው ትራምፕ የቴሌቪዥኑን ድምፅ ከፍ አድርገው የማምዳኒን ንግግር ይስሙም አይስሙም የሚቀየር ታሪክ የለም። ዞህራን ማምዳኒ የኒውዮርክ ከተማ ከንቲባ ሆኗል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።